ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው እስኪ አምባሳደር ባጫ ዛቻቸውን ቀጥለዋልና ከትናንት በስቲያ እንተላለቃለን ብለው ነበረ ትናንት ደግሞ እስኪ አንድ ነገር ተናግረዋል እስኪ እናዳምጣቸውና በትንሹ ድናያቸው የባጫ ነገር መቼም አያልቅም አንስ ጦርነት በኋላ የኤርትራ መንግስት የሚባል አይኖርም ይሄን መታወቅ አለበት ሶ ጂኦግራፊው ይቀየራል ፎር ዛት ማተር መንግስቶች ይቀየራሉ ጂኦግራፊው ይቀየራል ዝም ብሎ አይላት አይደለም በቀጠናው ማለት ነው ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለው ዲማርኬሽን የለም እሱም ራሱ ሌላ ችግር ይፈጥራል በኋላ ሌላ ችግር ይፈጥራል ይሄ ያዛል የኤርትራ መንግስት አይኖርም የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል አይኖርም አይኖርም በራሱ ይጠፋል አይኖርም ጦርነት አይደለም እንዴ አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል ነው ሁሉም ግንባር ናቸው ይሄ ማለት ምንድነው አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም ሁለቱም ግንባር ናቸው ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም ሁሉም አንድ ናቸው አይዋጫ ስለዚህ የሚሆነው ነገር ምንድነው መንግስታትን ይቀያየራሉ ጂኦግራፊን የሆነ ያለ የሚፈጠር ነገር ይኖራል አሁን ይሄ ዚዮናል ብዬ ያን ማድረግ አልቻለም ነገር ግን ሪዛልቱ ይሄ ነው ይሄ ግን አስፈልግም ባጫ ጂኦግራፊ ይቀየራል ሲል ተመሳሳይነት እኮ አለው አሁን ኤርትራ ኬኛ ከሚለው ፖለቲካ ጋራ አብሮ መሄድ ነው ተናበው ነው የተናገሩት እሱም አለው ሌላው ግን የፍርሃት ነው መቸረት እንተላለቃለን ነበር ያለው ያስፈራራ ነው አስመራንና ካርቱምን ሱዳንንና ሰሞኑን መጡብን በዚህ ተባበሩብን ያለጽብዶ የሚለው ነገር ባጫ እንግዲህ የዛተ ያለው ያው ድሮን ነው መቸ ሌላ እኮ ነገር የለውም የአዲስ አበባስ የሚባል ነገር ይኖራል ወይ ነው እንዴ ሱዳንም እኮ ሀገር ነች እንዳብይ የታጠቀ ነው አልቡርሃንም እና ኢሳያስም እንዳብይ የታጠቁ ናቸው ባጫ አስመራ የሚባል ነገር አይኖርም ሲል ጂኦግራፊ ይቀየራል ሲል መልክዓ ምድሩን ሳይሆን በለማለት የፈለገው አስተዳደራዊ መዋቅሩ ክልሉ ምናምኑ ይሄ ድንበር የሚባለው ነገር ዲማርኬሽኑ ይጠፋል እያለ ነው ባጫ እየፎከረ ያለውና ስትመለከቱ ባጫ የሆነ ትናንት እንደነገርኩሽ በተለየ ስለላ መጽሐፍ የማሞድን ካነበብን እነዚህ በጣም ጠበብቶች ፊልድ ማርሻሎች እነሱ አይነት ይሄ ውጊያ ያመሩ የዛ አይነት ሰው ነው የሚመስለው ይሄን ነገር ሲናገር ማለት ነው መጀመሪያ በሀገር ውስጥ ያለው አማጺዎች ማሸነፍ ተችሏል ወይ ነው ከትናንት በስቲያ ምንድን ነበር ባጫ ያሉት ፋኖም ኦዳም አይመጣትም ቢባዶ እንኳን ቢሆን አይመጣም እንጠፋፋለን ይያሉ ስለ 4 ኪሎ ስጋታቸውን በገለጹበት ሁኔታ የካርቱምም ድንበር አይኖርም የምንም አይኖርም ብለው ይሄን የሚያስፎክራቸው እንደዚሁ ከበቃጀት ከመፍራት ውጭ ካልሆነ ባስተቀር በአካባቢያቸው ባፍንጫቸው ስር ያንዣበቡ ያሉት ኃይሎች መች መመከት ቻሉ የሚለውን ነገር ነው መመልከት የምፈልገው በነገራችን ላይ ባጫ ይሄም ከራሱ አይደለም የሚናገረው አንቺ ቅድም እንዳልሽው ማለት ነው ከትናንት በስቲያ የሚያለው ዛሬ የሚያለው የአብይ ንግግር ነው እኔ ከምናገረው አንተ ብትናገረው ይሻላል ተብሎ ነው እንጂ በዚህ ደረጃ ደፍሮ የዚህ አይነት ፉከራ ያደርግ ስለ ሌሎች ሀገርን የሚነካ ማለት ነው ለምገት አብይ ሊቆጣኝ ይችላል መስለኝ ስለዚህ እንዲህ ብለህ አስፈራራልኝ ተብሎ የተባለው ነው ምክንያቱም አብይ ካሁን በፊት ብሎት አላመረበትም መንግስታችን ተነካ ብለው ከሱሉታ መጡ የሚለው ባጫ በሌላ ዘዴ ተናገረው ባዶ እንኳን ቢሆን አይገቧትም እንተላለቃለን ያለው 4 ኪሎ የዘረኝነት ቅስቀሳ ነው አንድ ጀነራል ነኝ ሲል ከነበረ ሰው የተሰማው ግን ባጫ ይሄን ያህል ከንትራ መጥ የዛሬ 2 አመት ባጫ ምን ያደረገ ነበር የዛሬ 2 አመት እኮ በነገራችን ላይ የማረኩት ኤርትራያኖች ናቸው በጣም እኮ ደግሞ የሚገርመው ነገር ሌላ አካላዊ ቢፎክር ነው ጥሩ የሚሆነው አሁን እነሱ ለማያውቁሽ ታጠኝ ብለው ነው የሚስቁት የታቅሻለሁ የማቅሽ ቦታ ጠፋኝ አለ ሸምሱ እንደዛ ነው የሚሆነው ለብዶ ተገድ ባጫ ነው አሁን እንደዚህ ቢሆን ነው የሚሉትና ባጫ የዛሬ 2 አመት አምባሳደር ሆኖ ናይሮቢ ላይ የኤርትራ የነጻነት ቀኗን ስታከብር
ሲያጫውቷቸው ነበር በችሎታቸው በታወቁበት ችሎታቸው የኤርትራ ባለስልጣናት እየደነሱ እስኪ እናያቸው እንግዲህ ባጫ ተመልከቱ ነጠላ እሱማ መሀል ሆኖ በጣም ጎበዝ ናቸው በነገራችን ላይ ዳንስ እንትናም ጽፎላቸዋል ተስፋዬ ገብረአብ ነፍሱ ይማርና እንደንዝት ነው የሚሾት አለ በቃ ተታታታ ብሎ ነው እንትን የሚሉትና ኃይለኛ ናቸው በጣም እንዲህ አይነት ሰውዬ ናቸው ይሄ ብቻ አይደለም እኮ ባጫ እኮ ሲናገሩ ኢቭን ደግሞ ደጋግሞ አንድ ነገር ሲናገረው ከንግግሩ ይወጣል አሁን አንድ ጊዜ ምንድን ነበር ያለው የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ነው ይላል የሞተ ሰው ምን ያውቃል እስኪ ደስባው ደጋግሞ የሚናገረው አስከፊነት የሚያውቅ የሞተ ሰው ነው ይሄው ሲደግም የጦርነትን አስከፊነት የሚያውቅ የሞተ ሰው ነው ምን ማለት ነው የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው ደግሞ ይደግም የሞተ ሰው እንዴት ያውቀዋል በጦርነት መከራ የደረሰበት ሰው ነው የጦርነትን አስከፊነት የሚያውቀው ይላል አሁን መለስ አንዴ ተናግሮታል ድሮ ያሉ ጊዜ ካሁን በኋላ አንዋጋም እኛ ጦርነትን የምናውቀው እንደናንተ በቲዮሪ አይደለም ብዙ ጓዶች ሰውተናል እያለ እንባተን አልቆት ምናምን አንፈን የጦርነትን መከራና አስከፊነት የሚያውቀው በዛ ውስጥ ያለፈ ሰው ነው የሚባለው ባጫ ከየት እንደሚያመጣው የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ነው አለ የሞተ ሰው እኮ ያውቀው መረተው ተው አትቀላቅለው ተው ለምንድን ነው የሚቀላቅለው ለምንድን ነው እንደዚህ ሆነው ለመሆኑስ ለምን ባጫ ተባሉ እስኪ በት ነገር ብቻ ነው ሌላ ነገርስ እንትን ያደርጋሉ ብዬ ነው ወተበደልን ነበርና እኔ ዛሬ ወተበደልን ተላላጣችሁ ብሎ ይሄ ለእርዳታ የሚመጣው ተከዘን ትንሽ የተመለጠው በጣም ከመጠን በላይ ውሃ ጨምሮበት በጠበጠና አንዳንድ ብርጭቆ መጠጣት ሲገባ ሶስት አጣ ስለዚህ አንዱ ተሰውቷል የአዳማ ልጅ ተወልዶ እዛ ከኛ ጋር ነበር አንበጫበጭከዋል እዛ ባጫ ሆነ አሁን እሱ ፈልጎት ወደ ፈልጎት ባጫ ብሎ አላለ ወተቱን ስላበጫበጨው የራሱ ስም እንኳን የሌለው ሰው ነው ማለት ነው እንደሚፎክረው የራሱ ስም እንኳን የሌለው ሰው ነው እኮ ማለት እኮ ነው አዎ ነገሩ ግን ወተት ብቻ አይመስለኝም ባይተሻል ንግግሩም ላይ ሁሉ ነው የሚያበጫበጩት ማለት ነውና እንግዲህ ይሄን ያሉት አባዱላ ገበዳ ናቸው አንዳንድ ይደርሰን የነበረው ወተት ልበጥብጥ ብሎ ሶስት ብርጭቆ ለቀቀብን በቃ በዛ ምክንያት ባጫ ተባላሉና ለካ አንዳንድ ጊዜ መቼም ያም ብቻ ሁሉ ኪነቱም ጋር ዳንስም ጋር በዓሉም ጋር እዚህም ጦርነቱ ጋር ደግሞ የሽምቅ ውጊያ ጥበብ የሚልም አንድ መጽሐፍም ደርሰው ነበር ያልገቡበት የለምና ኤኒዌይ አማራ ክልል ቢሆን የተካሄደው እንትን ጫና አርገው ስሜን አስቀየሩኝ ምናምን ይል ነበር ግን ራሳቸው ናቸው ያው እንትን ያደረጉለት ለማንኛውም አንዳንዴ ምንድነው የሚባለው ጂብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ አለ የሚባል ነገር አለና ትክክለኛው ሰው ለትክክለኛው ቦታ ላይ ቢናገር ጥሩ ነው የሚለው ምክር ቢያንስ ያልተማረከ ቢያንስ የምናምን አሁን ሰሞኑን አንድ ማህበራዊ ሚዲያ ላይ አይተሽ ከሆነ በሉ ተጫዋቱ እኔ ሂድ የሚል በፎቶ የመጣ ቀልድ አለ አንቺም አትፈልጊውን ነገር ከተነሳ ማለት ነውና እኔ እንደውም ነባጫ ባዱበት ላይ የተማረከ ሰው እስከምን ደረጃ ድረስ ነው ማድረግ የሚያገኘው ብሎ አንድ ጥያቄ ሲያነሳ ባጫ በሉ ተጫዋቱ እኔ ሂድ ያለ ነው የሚመስለኝና ትክክል አይደለም ፉከራውም ተገቢ አይደለም ይሄን መንገድ አያዋጣም ትክክልም አይደለም ብቻ ሳይሆን የጥፋት መንገድ ነው ለማለት ነው የጥፋት መንገድ ነው ሌላ መቆኛ መቀለጃ መሆኗ ብቻ ነው የሚያሳዝነኝ ሀገራችን ትክክል ቅድም አንድ ነገር ተናግሬያለሁ መቲ ሰምተሽኝ ከሆነ ኬኛ እያሉ መሬትን ምንን የብሔር ከማስያዝ ባሻገር ለአስከሬን ብሔር የሚሰጡ
አስከሬንም በዘረኝነት የሚጠራ አገዛዝ ኢትዮጵያ ዲዘርቫት የኢትዮጵያ ሕዝብ አይገባውም ስል ነበረ። ለተቃውሞ አይደለም ይሄን ያልኩት። ይሄን ቪዲዮ ስሙት። አስከሬኑን ተቦርና ይመስለኛል እንትን ያለው ያወጣው ቀንት ላይ እናመሰግናለን። እስኪ ስሙት መጀመሪያና የትኛውን አብይ እንደምናምነው። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳ ኦሮሞና አማራ ነው ጉራጌ ነው ለማሰብ ሰው አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። ዛሬም ለኢትዮጵያ ወንድሞቼ ላበስር ፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል።